ጤና ይስጥልኝ እንደምን አምሽታችኋል ተመልካቾቻችን። በሳምንቱ የተከናወኑና ቀልብ የሚይዙ ጉዳዮችን ከዕለታዊ መረጃዎችና ተጠባቂ ሁነቶች ጋር አጣምረን ወደ እናንተ የምናደርስበት ሳምንታዊ የአርብ ኢቲቪ አመሻሻችን ከኢትዮጵያ ቴሌቪዥን እናው ተጀምሯል። ለሚቀጥሉት 180 ደቂቃዎች የሚቆየው ኢቲቪ አመሻሽ በሀገር ውስጥና በዓለም አቀፍ ደረጃ የተከናወኑ ዋና ዋና ጉዳዮችን ወደ እናንተ እናደርሳለን። ኢቲቪ አመሻሽን እየመራን አንተነህ ደግፌና መቅደላይ ደረጀ አብረናችሁ እንቆያለን። በሶስት ምዕራፎች በተከፋፈለው ኢቲቪ አመሻሻችን አሁን ከ12 ሰዓት እስከ 1 ሰዓት በሚኖረን የመጀመሪያው ምዕራፍ ላይ ሳምንታዊ ዋና ዋና ሁነቶችን እንዳስሳለን። እንደዚሁም ደግሞ በማህበራዊ ትስስር ገጾች ላይ መነጋገሪያ የነበሩ ጉዳዮችን እናነሳለን። የቴክኖሎጂ ጉዳዮችንም እንደዚሁ ወደ እናንተ የምናደርስ ይሆናል። የምናስቀድመው አጫጭር ዜናዎችን ይሆናል። አሚር ጌቱ እንደሚከተለው ያቀርበዋል። ዘወትር አርብ ከምሽት 12 ሰዓት እስከ ምሽት 3 ሰዓት የሚዘልቀው ኢቲቪ አመሻሽ ለዛሬ ጥቅምት 23ም የተለያዩ ጥንቅሮችን ይዟል። በሳምንቱ አጀንዳችን የኢትዮጵያ ሕገ መንግስትን የተመለከቱ ጉዳዮችን እናነሳለን። ሕገ መንግስቱ የሚነሱበት አከራካሪ ሀሳቦች የምሽቱ ትኩረታችን ናቸው። በቴክኖሎጂ ዝግጅታችን ስለ ሰው ሰራሽ አስተውሎት የምንላችሁ ይኖራል። የሰው ልጆችን ሚና እየተኩ የመጡት ሮቦቶች ምን ደረጃ ላይ ደርሰዋል? እንመለከተዋለን። የተሳሳቱ መረጃዎችን የምናጋልጥበት ዝግጅትም አለን። በአዲስ አበባ ቻይናውያን ብቻ ስለሚገበያዩበት የገበያ ሁኔታ የምንነግራችኋለን። ለሀገር እድገት ጡብ ያቀበሉ ያልተዘመረላቸው ጀግኖችን በሰው አለ ቅንብራችን እናስቃኛችኋለን። በኢቲቪ ማህደራችን ለዘመናት አንድ ለእናቱ ሆኖ የዘለቀው በኢትዮጵያ ብቻ ሳይሆን በአፍሪካ ፋና ወጊ ሚዲያ የሆነው ኢቲቪ የተመሰረተበትን ቀን የተመለከተ ዝግጅት ይኖረናል። የብሔራዊ ቲያትር የአርብ ምሽት ድባብ ምን እንደሚመስል በሪፖርተር ውሎ እናስቃኛችኋለን። በግጭት እየተናጠች የምትገኘው ሱዳን ክራሞቷ ምን ይመስላል የሚለውን በዓለም አቀፍ ዘገባችን እንቃኛለን። የድንቃድንቅ ዘገባችን ዴሞክራሲ የሚል መጠሪያ ስም ያለው የዴሞክራሲ መምህርን የተመለከተ ነው። የማህበራዊ ሚዲያ ቅኝት፣ ስፖርትና ጥበባት ሰዓታቸውን ጠብቀው ይቀርባሉ። ኢቲቪ አመሻሽ አዳዲስና ወቅታዊ መረጃዎችን አካቶ ከአንተነህ ደግፌና መቅደላዊት ደረጀ ጋር ምሽት 12 ሰዓት ላይ ይጠብቃችኋል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢቲቪ አመሻሽ የመጀመሪያው ምዕራፍ አጫጭር ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር አሚር ጌቱ ነኝ። አብራችን ቆዩ። ብሔራዊ የአደጋ ስጋት ስራ አመራር ምክር ቤት መደበኛ ስብሰባውን በአዲስ አበባ እያካሄደ ነው። የምክር ቤቱ ሰብሳቢ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ሚኒስትሮች፣ የክልል ከፍተኛ የስራ ኃላፊዎችና ባለድርሻ አካላት በስብሰባው እየተሳተፉ ነው። የምክር ቤቱ ሰብሳቢ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በመክፈቻ ንግግራቸው በመድረኩ የብሔራዊ አደጋ ስጋት ዘላቂ የራስ አቅም መፍትሄዎችን በያዘ ፍኖተ ካርታና በወቅታዊ የሰብአዊ ድጋፍ ተደራሽነት ላይ ምክክር ይደረጋል ብለዋል። ምክር ቤቱ የቀጣይ 4 ወራት ዋና ዋና የአደጋ ምላሽ ስራዎች ላይ መክሮ አቅጣጫ የሚያስቀምጥ መሆኑንም ጠቁመዋል ሲል ኢዜአ ዘግበዋል። በባህር ዳር ከተማ የተገኘውን አንጻራዊ ሰላም የተሟላና ዘላቂ ለማድረግን ያለመ የምክክር መድረክ እየተካሄደ ነው። የባህር ዳር ከተማ አስተዳደር በወቅታዊ ሁኔታና ቀጣይ አቅጣጫዎች ዙሪያ ለውይይት ባዘጋጀው መድረክ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው፣ የክልልና የከተማው ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የህብረተሰብ ተወካዮች የተገኙበት ነው። በመድረኩ ለዘላቂ ሰላም ግንባታና የልማት ተግባራት አቅጣጫዎች እንደሚመላከቱበት ይጠበቃል። ውይይቱ የባህር ዳር ከተማ አስተዳደር ከልዩ ልዩ አደረጃጀቶችና የማህበረሰብ ክፍሎች ጋር ሰላምን ማጽናት በሚቻልባቸው ጉዳዮች ላይ እያዘጋጀ ያለው መድረክ አካል ነው። ኢትዮጵያና ጅቡቲ በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀሎችን ለመከላከልና ለመቆጣጠር የጋራ የወንጀል ምርመራ ቡድን ለማቋቋም የሚያስችል ስምምነት መፈራረማቸውን አስታወቁ። ስምምነቱን የፈረሙት የፍትህ ሚኒስቴር፣ የኢትዮጵያ ፌዴራል ፖሊስና የጅቡቲ የፍትህ ሚኒስቴር ናቸው። በፊርማ ስነ ስርዓቱ ላይ የፍትህ ሚኒስቴር ዴኤታ አለማንታ አግደው እንደተናገሩት ኢትዮጵያ በሰው የመነገድና ሰዎችን በህገወጥ መንገድ ድንበር የማሻገር ወንጀሎችን ለመከላከልና ለመቆጣጠር
ሁሉን አቀፍና ዘርፈ ብዙ እርምጃዎችን በመውሰድ ላይ ትገኛለች ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን የኦፕሬሽን ዋና መምሪያ ኃላፊ ኮሚሽነር ሙሊሳ አብዲሳ በበኩላቸው ስምምነቱ ወንጀሎችን በመከላከልና በመቆጣጠር የፍልሰት ተጎጂ ዜጎችን ከወንጀለኞች ለመታደግ እንደሚያግዝ ተናግረዋል። የጅቡቲ ሪፐብሊክ የፍትህ ሚኒስቴር ሴክሬታሪ ጀኔራል ማኪ ኦማር እንደተናገሩት አገራቸው በሰው የመነገድና ሰውም በህገወጥ መንገድ ድንበር የማሻገር ወንጀሎችን ለመከላከልና ወንጀለኞችን ለህግ ለማቅረብ ከኢትዮጵያ ጋር በትብብር ለመስራት ቁርጠኛ መሆኗን ተናግረዋል። በጅቡቲ በማድረግ በየመን በኩል ወደ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት በሚደረገው አደገኛ የህገወጥ የሰዎች ዝውውር በሰንሰለቱ በየአመቱ በአማካኝ በ100 ሺህ ኢትዮጵያውያን በሰው ነጋዴዎችና በድንበር አሻጋሪዎች አማካኝነት እንደሚጓዙ ከፍትህ ሚኒስቴር የተገኘው መረጃ ያሳያል። የውጭ ዜና። ሩዋንዳ ሁሉም አፍሪካውያን ያለ ቪዛ ወደ ሀገር ውስጥ እንዲገቡ ፈቅዳለች። ያደረግነው ትክክል ነው ያሉት የሩዋንዳው ፕሬዝዳንት ፖል ካጋሜ የትኛውንም አፍሪካዊ ፍላጎቱ ካለው ያለምንም ክፍያ ሀገራችን ሊመጣ ይችላል ብለዋል። ያለ ቪዛ ሀገሯ አፍሪካውያን እንዲገቡ በመፍቀድ ሩዋንዳ 4ኛው ሀገር ሆናለች። ከዚህ በፊት ሲሼልስ፣ ጋምቢያ እና ቤኒን ናቸው ለአፍሪካውያን የነጻ ቪዛ ፈቃዱን የሰጡት። የኬንያው ፕሬዝዳንት ዊሊያም ሩቶም ሰሞኑን ሀገራቸው ሁሉም የአፍሪካ ሀገራት ዜጎች ወደ ሀገሯ እንዲገቡ ልትፈቅድ መሆኗን ማስታወቃቸውን ቢቢሲ ዘግበዋል። ክቡራን ተመልካቾቻችን የሰዓቱ አጫጭር ዘገባዎቻችን በዚሁ አብቅተዋል። ኢቲቪ አመሻሻችን በቀሪ ዘገባዎች ወደ እናንተ ይደርሳል። ጥሩ ጊዜ ይሁንላችሁ። በመከታተል ላይ የምትገኙት የአርቢ ቲቪ አመሻሻችን ነው። ከአጫጭር ጉዳዮች ተመልሰናል። አሁን ደግሞ በሳምንቱ የተከናወኑ ዋና ዋና ሁነቶችን መለስ ብለን ወደምንቃኝበት ጉዳይ ነው የምናመራው። አዎ በሳምንቱ በጣም በርካታ ጉዳዮች ተከናውነዋል። የተወሰኑትን መረጥ አድርገን ለተመልካቾች እናደርሳለን። የምናስቀድመው የጠቅላይ ሚኒስትሩን የአፋር ክልል ጉብኝት ነው። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በአፋር ክልል በሀገሪቱ የመጀመሪያው የሆነውን የቤንቶናይት ማዕድን ማውጫና ማምረቻን ጎብኝተዋል። የቤንቶናይት ማዕድን ለበርካታ የኢንዱስትሪ ምርቶች በግብአትነት የሚያገለግል ሲሆን ለዘይት፣ ቀለም፣ ነዳጅ፣ ውሃ ማውጫና ሌሎች በርካታ የኢንዱስትሪ ግብአቶች ምርቱ ለኢንዱስትሪ ግብአትነት የሚያገለግል ነው። የቤንቶናይት ማምረቻው በሀገሪቱ የመጀመሪያው ሲሆን ምርቱን ወደ ሀገር ውስጥ ለማስገባት የሚወጣውን በርካታ የውጭ ምንዛሪ በማስቀረት አይነተኛ ፋይዳ እንዳለው ተጠቁሟል። በተመሳሳይ ደግሞ ጠቅላይ ሚኒስትሩ በዛው በአፋር ክልል የበጋ መስኖ ስንዴንም አስጀምረዋል። አዎ ሌላኛው ሳምንቱ የነበረው ሁነት ከዚሁ ከበጋ መስኖ ስንዴ ጋር ተያይዞ እስካሁን ድረስ በበጋ መስኖ ስንዴን ለማልማት በተሰራው የእርሻ ስራ 334937 ሄክታር መሬት በዘር መሸፈኑን ግብርና ሚኒስቴር ገልጿል። በኦሮሚያ፣ አማራ፣ ደቡብ ምዕራብ ኢትዮጵያና በአፋር ክልሎች ለበጋ መስኖ ስንዴ ልማት ስራ አስፈላጊ የሆኑ የቅድመ እርሻ ስራዎች መከናወናቸውም ተገልጿል። 738430 ሄክታር መሬት በባህላዊ መንገድ መታረሱና 193269 ሄክታር መሬት ደግሞ በዘመናዊ መንገድ ወይም በትራክተር መታረሱንም ተናግሯል። ሌላኛው የሳምንቱ ሁነት ደግሞ 25ኛው ዓመታዊ የጤና ጉባኤ ነው። በዚሁ የጤና ጉባኤ ላይ የተለያዩ ሁነቶች፣ ምክክሮች ተደርገዋል። ባለፉት ጊዜያት የእናቶችና ህጻናት ሞትን ለመቀነስ በትኩረት መሰራቱም እንደዚሁ በዚሁ ጉባኤ ላይ ተጠቅሷል። 75 በመቶ የሚሆኑ ወላዶችን በሰለጠነ ባለሙያ ለማዋለድም እንደዚሁ መቻሉን የተነገረው 3.3 ሚሊዮን የሚሆኑ ከአንድ ዓመት በታች የሆኑ ህጻናትም 3 ዙር ክትባት ማግኘታቸው እንደዚሁ ተነግሯል። በዚህ በአዲስ አበባ የተመለከታችሁት እንዳላችሁት በዚህ በአዲስ አበባ በተካሄደው 25ኛው የጤና ጉባኤ ላይ የጤና ሚኒስትር ዶክተር ሊያ ታደሰን ጨምሮ ከንቲባ አዳነች አቤቤ ተገኝተዋል። የአየር አምቡላንስ ለመግዛትም ለዜጎች ፈጣን የሆነ የጤና አገልግሎት ለማድረስ የአየር አምቡላንስ ለመግዛት በእቅድ መያዙም እንደዚሁ ተገልጿል። ሌላኛው ደግሞ የከተማችን አዲስ አበባ ላይ እንግዲህ በቀዳማይ ልጅነት የትግበራ ላይ የተለያዩ ስራዎች እየተሰራሉ። ታዳጊዎች ከታች ጀምሮ የእድገት ዘመናቸውን ጤናማ ለማድረግ የተለያዩ ስራዎች ይሰራሉ። እሱም በተመሳሳይ ሪፖርት የቀረበበት ነው። በዚሁ ጉባኤ ላይ እንግዲህ አዲስ አበባን ከሲጋራ ጭስ ነጻ ለማድረግ እየተሰሩ ያሉ ስራዎችም እንደዚሁ ቀርበዋል ማለት ነው። ይሄኛው በተለይ በጣም አሳሳቢው ጉዳይ ነው አይደለም? በተለያዩ ጊዜያት ህጎች ይወጣሉ።
ይጠይቃሉ። ህዝብ በተሰበሰበ ቦታ ላይ ማጨስ እንደሚከለከል ቀንሷል። ነገር ግን አሁንም በሚገባ ከተሰራበት ሙሉ ለሙሉ በሚባል መልኩ ከሲጋራ ነፃ ለማድረግ ከተማዋን የበለጠ ስራዎች መተጋገዞችም ያስፈልጋሉ። ጉባኤው ዛሬ ተጠናቋል። ዛሬ ጉባኤው ተጠናቋል። መልካም። ሌላኛው ጉዳያችን በዚሁ በሳምንቱ የነበሩት ሁነት የቱሪዝም ኤግዚቢሽን ነው። የቱሪዝም ሚኒስቴር ከመስከረም 29 2016 እስከ ጥቅምት 28 2016 እያካሄደ ባለው ሊጠናቀቅ ግን 5 ቀን የቀረው ማለት ነው። ዛሬ 23 አይደለ? የኤግዚቢሽን ሁነት አካል የሆነ የኢትዮጵያ ቱሪዝም ልማት መልካም እድሎች፣ ተስፋና ተግዳሮቶች ላይ ተኮረ ኤግዚቢሽን እና አውደ ርዕይ የውይይት መድረኩን ከውጭ ጉዳይ ሚኒስቴር ጋር መተባበር ማዘጋጀቱ ይታወሳል። በዛሬው ዕለት የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ሀገር ውስጥ ካሉ ኤምባሲዎች፣ አምባሳደሮችና ዲፕሎማቲክ ማህበረሰብ ጋር በመሆን አጭር የውይይት መርሃ ግብርና ጉብኝትም አካሂደዋል። አዎ በዚህ የቱሪዝም ኤግዚቢሽን ላይ በጣም በርካታ የኢትዮጵያ ሀብቶች በአንድ ቦታ ላይ ብዙዎች በሚያዩቸው መልኩ ቀርበዋል። ዛሬ እዚህ ጋር በተወሰነ በአምሳያነት ያየነውን ቦታው ድረስ ሄደን ለመጎብኘት ትልቅ መነሳሳትን ይፈጥራልና የቱሪዝም ኤግዚቢሽኑ ለመጀመሪያ ጊዜ ነው በዚህ መልኩ። መስከረም ላይ ነበር የቱሪዝም ሳምንት ተብሎ የሚከበረው። ነገር ግን አሁን እስከ ጥቅምት 28 ድረስ የቱሪዝም ሚኒስቴርና ሌሎች ተባባሪ አካላት ናቸው ያዘጋጁት። ለማንኛውም በሳምንቱ ከተከሰቱ አበይት ጉዳዮች በዝርዝር አዘጋጅተን ወደምናስመለክታችሁ ነው የምናልፈው። በዚህ ሳምንት ከተከወኑ ጉዳዮች አንዱ በ2016 በበጋ መሬት 3 ሚሊዮን ሄክታር መሬት በመስኖ ስንዴ ለማልማት መታቀዱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በዚህ ጉዳይ ላይ መለሳ አምዴ ተከታዩን ዘገባ አዘጋጅቷል። ዘወትር አርብ ከምሽት 12 ሰዓት እስከ ምሽት 3 ሰዓት የሚዘልቀው ኢቲቪ አመሻሽ ለዛሬ ጥቅምት 23ም የተለያዩ ጥንቅሮችን ይዟል። በሳምንቱ አጀንዳችን የኢትዮጵያ ህገ መንግስትን የተመለከቱ ጉዳዮችን እናነሳለን። ህገ መንግስቱ የሚነሱበት አከራካሪ ሀሳቦች የምሽቱ ትኩረታችን ናቸው። በቴክኖሎጂ ዝግጅታችን ስለ ሰው ሰራሽ አስተውሎት የምንላችሁ ይኖራል። የሰው ልጆችን ሚና እየተኩ የመጡት ሮቦቶች ምን ደረጃ ላይ ደርሰዋል? እንመለከተዋለን። የተሳሳቱ መረጃዎችን የምናጋልጥበት ዝግጅትም አለን። በአዲስ አበባ ቻይናውያን ብቻ ስለሚገበያዩበት የገበያ ሁኔታ የምንነግራችኋል። ለሀገር እድገት ጡብ ያቀበሉ ያልተዘመረላቸው ጀግኖችን በሰው አለ ቅንብራችን እናስቃኛችኋለን። በኢቲቪ ማህደራችን ለዘመናት አንድ ለእናቱ ሆኖ የዘለቀው በኢትዮጵያ ብቻ ሳይሆን በአፍሪካ ፋና ወጊ ሚዲያ የሆነው ኢቲቪ የተመሰረተበትን ቀን የተመለከተ ዝግጅት ይኖረናል። የብሔራዊ ቲያትር የአርብ ምሽት ድባብ ምን እንደሚመስል በሪፖርተር ውሎ እናስቃኛችኋለን። በግጭት እየተናጠች የምትገኘው ሱዳን ክራሞቷ ምን ይመስላል የሚለውን በዓለም አቀፍ ዘገባችን እንቃኛለን። የድንቃድንቅ ዘገባችን ዴሞክራሲ የሚል መጠሪያ ስም ያለው የዴሞክራሲ መምህርን የተመለከተ ነው። የማህበራዊ ሚዲያ ቅኝት፣ ስፖርትና ጥበባት ሰዓታቸውን ጠብቀው ይቀርባሉ። ኢቲቪ አመሻሽ አዳዲስና ወቅታዊ መረጃዎችን አካቶ ከአንተነህ ደግፌና መቅደላዊት ደረጀ ጋር ምሽት 12 ሰዓት ላይ ይጠብቃችኋል። ቀደም ሲል የመራነው ዜና ወደ ኋላ ላይ እንደደረሰን የምናቀርብ ይሆናል። አሁን ወደ ማህበራዊ ትስስር ገጾች ብናልፍ መልካም ነው። አዎ በማህበራዊ ትስስር ገጾች እንዲህ በጣም በርካታ ጉዳዮች ይነሳሉ። የተወሰኑትን ደግሞ መራርጠን ወደ ተመልካቾች እናደርሳለን። ዛሬ ተረኛ አዘጋጇ ናርዶስ አዳነ ናት። እንደምን አመሸሽ ናርዲ? እንደምን አመሻችሁ። ምን ምን ጉዳዮች አሉ? እንቀጥል። አዎ ሰፋ ያሉ መረጃዎችን ይዘናል። 5 መረጃዎችን ያው ሀሰትን አጋልጥም አለ። ከዛ በፊት ግን ቀዳሚ የምናደርገው ይህን ሰሞን እንግዲህ በብዙ የማህበራዊ ትስስር ገጾች በተለይም ደግሞ በግል የምንጠቀማቸው ማህበራዊ ትስስር ገጾች ላይ ሲዘዋወር የነበረ ነገር አለ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ያወጣው ይሄ ከቅጣት ጋር ተያይዞ መንገድ ላይ ቆሻሻ የሚጥል እንዲሁም ደግሞ ሽንቱን ሰርግ ድግስ ብሎ እንግዲህ አካባቢውን የሚያቆሽሽም ካለ ብሎ
ያወጣውን እንግዲህ መረጃ ብዙዎች ሲቀባበሉት ነበረ። የተለያዩ የመንግስት ጥሩ ምስልም ተመጣጣኝ ሲቀባበሉት ነበር ብዙ የግልም የመንግስት ሚዲያዎች። ምንድነው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በደንብ ቁጥር 150 ህዝባር 2015 ላይ ያወጣው መመሪያ ምንድነው ሲሉ ነው ብዙዎች ሲጠይቁ የነበረው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ምንድነው ያለው? እስካሁን ህግ ሳወጣ ኖር ያለው አሁን ግን ወደ መቅጣት ነው የምንሸጋገረው ብሏል። ሽንታቸውን መንገድ ላይ ለሚሸኑ 200 ብር እቀጣለሁ ብሏል። ቆሻሻ የሚጥሉ ሶፍትም ይሁን የምንጠጣባቸው ፕላስቲኮች አሉ አይደለ? እነሱን የሚጥሉትም እንቀጣለን ነው ያለው። እሱ ብቻ አይደለም፣ አለፍ ብሎም ደግሞ እነሱ 200 ብር ነው የሚቀጡት። ያጸዳሉ የጣሉትን ከተገኙ እዛው ላይ በመቅጣት ብቻ አይታለፍም፣ እዛው ላይ እንዲያጸዱ ነው የሚደረገው። አለፍ ብሎ ደግሞ ምንድነው የሚሆነው? ሰርግ፣ ድግስ፣ የተለያዩ ፕሮግራሞችን ያዘጋጁና ሳያጸዱም ይሄዷል። ትተውት መንገድ ላይ እንደተበላሸ እዛው ተጥሎ እቃው እዛው ብዙ ነገር እናያለን አይደል? በተለይ አንድ ጊዜ ብቻ የምንገለገልባቸው ነገሮች ዩዜን ስሮ የምንላቸው እቃዎች በተለይ በጣም ተዝረክርከው እናያለንና እነሱን ነገሮች ያላነሳ 5000 ብር ይቀጣል ብሏል። በጣም በዚህ ኑሮ ውድነት ትንሽ ከበድ ያለ ይመስላል። አይ ጥሩ ነው ማስተማሪያ ስለሚሆን እንግዲህ ያንን ነው ያለው። ወደ ቅጣት ተሸጋግሬ ያለው ይሄንን ካላከበሩ እቀጣለሁ ብሏል። እንግዲህ በዚህ አጋጣሚ ለራሳችን ተብሎ ነው ይሄ መንገድ ላይ አንድ ዋን ዌይ ላይ ስለ ሰርግና ለ40 ድንኳን የሚጥሉት የተባለ ነገር እነሱን አላነሳ። በጣም መከራ ነው። አሁን ባለፈው የደረሰውን አደጋ አይታችኋል። መንገድ ላይ ነበረ ሰው ህይወት ጠፋ። እሱ ብቻ አይደለም። ምንድነው ብዙዎቹ በማህበራዊ ትስስር ገጽ ይሄንን መረጃ ሲያዩ ያነሱት ነገር ነበረ። ምን የተመቻቸ ነገር ተቀምጦልን ነው? በየመንገዱ ምን መጸዳጃ አለ ወይ? ምን እናርግ? ሆቴሎች ይዘጋሉ ገብተን እንዳንጠቀም የሚል ሀሳቦችም ሲዘዋወሩ ነበረ። ይሄ እንግዲህ ለከተማ አስተዳደሩም ሆነ በሌሎችም ከተሞች ስላለ የቤት ስራ ጥሎ የሚያልፍ ነው የሚሆነው። አማራጮችን ማቅረብ እንዳለበትም እንደ ማስታወሻ ሆቴሎችና ሻይ ቤቶችን ማስገደድ ግዴታ ነው መሆን ያለበት። ምክንያቱም የተፈጥሮም ጉዳይ ነው። አንዳንዴ ከባድ ነው። በተለይ ወንዶች ግን ደግሞ ይሄንን እንደ እንትን ማምለጫ መጠቀም መንገድም መጠቀም ህግን ማክበር ግድ ነው። ምክንያቱም አሁን ላይ አሉ በየአካባቢው በተደራጅተው የዚህ የመጸዳጃ ቤት አገልግሎት የሚሰጡ እየከፈልሽ አለ። እዚህ ጋር 200 ብር ከመክፈል እዛ ጋር ሄዶ በተወሰነ ብር ከፍሎ መጠቀም የተሻለ ይመስለኛል። ሳይሻል አይቀርም። ወደ ሁለተኛው መረጃችን እንለፍ። እሺ ከሀገራችን ወጣ እንበልና ወደ ጎረቤት ሀገር ኬንያና እዚህ ምስራቅ አፍሪካ ውስጥ ወደ ሩዋንዳ ነው የምንሻገረው። ኬንያና ሩዋንዳ ምንድነው ያሉት? እኛ አፍሪካውያን ወንድማማቾች ነን። ስለዚህ በጋራ ቀጠናችን ላይ እንደፈለግን መዘዋወር አለብን። ወንድም ቤት ነው፣ ሀገራችሁ ነው የምትመጡት። ስለዚህ ቪዛ አያስፈልጋችሁም አፍሪካውያን። ከታህሳስ 31 ጀምሮ እንደ አውሮፓውያን አቆጣጠር 2023 ይሄ ማብቂያ ላይ ጀምሮ ኑ ወደ ቤታችሁ ምንም አይነት የቪዛ ክፍያ ሳትከፍሉ የሚል ነገር አንስተዋል። የኬንያው ፕሬዝዳንት ዊሊያም ሩቶና የሩዋንዳው ፕሬዝዳንት ናቸው ይሄንን ፖል ካጋሜ ያነሱት። እንግዲህ ባለፈው ሳምንት ሰኞ ነበረ ዊሊያም ሩቶ ይሄንን እንግዲህ ያነሱት። ፖል ካጋሜም ደግሞ በዓለም አቀፉ የቱሪዝም መድረክ ላይ ነው ይሄንን ያነሱት ትላንትና። እንግዲህ ለአፍሪካውያን መቀራረብ፣ ለአፍሪካውያን የኢኮኖሚ ትስስር፣ ለአፍሪካውያን የቱሪዝም እድገት ጭምር ትልቅ ቦታ ይኖረዋል ተብሎ ታስቧል። ብዙዎች እንደውም ቀድመን ወዴት እንሂድ እያሉ ሙምባሳ ይሻለናል ወይስ ደግሞ ሩዋንዳ ኪጋሊ ደርሰን እንምጣ እያሉ ነው የሚገኙት። ይሄን ቆም ብለን ስናየው ይሄ ከመረጃነት ባለፈ ተባብሮ እንደ ሀጉር ማደግን ኢኮኖሚያዊ ትስስርን የሚያጠነክር ሆኖ ነው ያገኘ ነው። በጣም ልክ ነው። እሺ ወደ ሶስተኛው መረጃችን እንለፍ። ወደ ጣሊያን ነው የምንሻገረው። ጣሊያን ውስጥ ትንሽ የሚያስገርም ሁነት ነው የሰማነው። ትላልቅ ህጻናት የሚባሉ በጣሊያን ውስጥ እንግዲህ ተበራክተዋል። አድገው እድሜያቸው ከሄደ በኋላ ከቤተሰብ ቤት አንወጣም እምቢ አሻፈረኝ የሚሉ ሰዎች ተበራክተዋል የተባለው ባለፈው ሰኞ ነበረ ይሄ መረጃ የወጣው። ከ75 ዓመት እናታቸው ቤት የ42 እና የ40 ዓመት ጎልማሶች አንወጣም ብለው አይ ነው ወጣል እኮ ቢሆንም ያልወጣል እንዴ እኔ አልሰከም ይያል። እነዚህ ጎልማሶች ወጣት ለማለት ይቸግረናል። እነዚህ ጎልማሶች ምንድነው የሆነው? አንወጣም ነው ያሉት። በቃ አንወጣም አሉ። ሴትዮዋ አስመከሩ መከሩ እምቢ ሲሏቸው ወደ ፍርድ ቤት ነው የሄዱት። እኔ ጡረታ ገንዘብ ነው ያለኝ፣ የተሻለ ገቢ ያላቸው አስተምር ያለው
እዚህ ደርሰዋል፣ ነገር ግን ሊወጡ አልቻሉም። ስለዚህ መንግስት አንድ ይበለኝ አስቤዛም አልገዛልኝም አሉ ሲሉ እንግዲህ የጣሊያን መንግስትም እባካችሁ ቤታቸውን ለቃችሁ ውጡ ብሎ ውሳኔ አስተላልፏል። የሚገርማችሁ በጣሊያን ውስጥ እንዲህ አይነት ነገር በጣም ሰፊ ነው። ከ18 ዓመት እስከ 34 ዓመት ያሉ ወጣቶች ጎልማሶችም ጭምር ከቤት አንወጣም በማለት ያስቸግራሉና ይህንንም ታሳቢ በማድረግ እንዲያገቡ የማበረታቻ ህግ እስከ ማጽደቅ ደርሰዋል የአውሮፓ ሀገራትና አባባቡሽ ይዘው የሚቀመጡ አባባቡሽ ነው ከባድ ነው የሚሆነው ማለት ነው። በየቦታው ግን አሳሳቢው ነገር ይለያያል። አሁን እኚህን እናት ፍርድ ቤት የወሰዳቸው ነገር ምናልባት ሀገራችን በጣም ብዙ ፍርድ ቤት መሄድ ያለባቸው እናቶች አባቶች ሁላችንም ውጡ ተብለን እንዴት ነበር? ከባድ ነው። እንግዲህ በጣም ብዙ ችግሮች አሉ በዓለም አቀፍ ደረጃ። ይሄ ደግሞ በአውሮፓውያን ዘንድ እንደ ችግር የሚታይም ሆኗል። እንዲወልዱ ይበረታታሉ፣ ከቤት እንዲወጡ ግን ብዙዎቹ አሻፈረኝ ብለው ቤት ናቸው አሁንም ድረስ። ያንን የሚያመላክት መረጃ ነው። ወደ ሀሰት መረጃዎችን አጋልጥ ነው የምንሄደው። እሺ ምንድነው? የተለያዩ ጉዳዮችን እናነሳለን። ከመሸጋገሪያ በኋላ ደግሞ ስንመለስ ወደ አጋልጥ ሰዓታችን እናልፋለን። ኢቲቪ አመሻሽ አሁንም ይቀጥላል። አብራችሁን ቆዩ። ኢቲቪ አመሻሽ ከኢትዮጵያ ቴሌቪዥን እንደቀጠለ ነው። ናርዶስ አዳነ ማህበራዊ ትስስር ገጾች ላይ ያሉ ጉዳዮችን እያጋራችን ነው። አሁን ደግሞ ወደ አጋልጥ መሰናዷችን ነው የምናመራው። ማህበራዊ ትስስር ገጾች ላይ በስፋት የተዘዋወሩ ግን ሲፈተሹ ሀሰት ሆነው የተገኙ ጉዳዮችን ነው እንቀጥል። ምንድናቸው ሀሰት ሆነው ወደ አጋልጥ የሚወስዱ ነገሮች? የመጀመሪያው በፈረንሳይ የተካሄደ ነገር ነው። በፈረንሳይ ምንድነው የሆነው? እንግዲህ ይሄ ቪዲዮ ባለፈው ሳምንት በጣም ሲዘዋወር ነበር። እንግዲህ አዲሱ ፕላትፎርም አለ ቲክቶክ። ከዛ በተጨማሪ በዩቲዩብ በተለያዩ ሁነቶች ሲተላለፍ ነበረ። ምንድነው እነዚህ በፊልስጤምን ደግፈው ለተቃውሞ ሌላውን ደግሞ ተቃውመው የወጡ የፈረንሳይ ዜጎች ናቸው ተብሎ ነው ይሄ ሲዘዋወር የነበረው። ኢንዲያን እንግዲህ ዴይሊ ግን ያወጣው ምንድነው ይሄ ነገር ሀሰት እንደሆነና ብራዚላውያን ኳስን ለመደገፍ በሆነ ሰዓት ወጥተው ሲጨፍሩበት የነበረ ምስል እንጂ በፍጹም ፈረንሳዮች አይደሉም። ይሄንን ፍልስጤምን ደግፈው እስራኤልን ተቃውመው የወጡበት ወይም ደግሞ ጦርነቱን ተቃውመው የወጡበት ሰልፍ አይደለም፣ የውሸት መረጃ ነው ሲል እንግዲህ ያጋልጧል። ብዙዎች ሲቀባበሉት ነበር ይሄን ምስል እንግዲህ ፈረንሳዮች ተቃውመዋል ብለው። ምንድነው የሆነው? የፈረንሳይ መንግስት እንደ አውሮፓውያን አቆጣጠር ከጥቅምት 12 2023 ጀምሮ ምንም አይነት የድጋፍም ሆነ የተቃውሞ ሰልፍ ከልክያለው ቢልም ዛሬም ድረስ በነ ፓሪስ ባሉ ትላልቅ የሀገሪቱ ከተሞች ተቃውሞዎች ይደረጋሉ። ግን ይሄኛው በፍጹም ፈረንሳይ ውስጥ የተደረገ አይደለም። ብራዚላውያን እዛው ብራዚል ውስጥ ለኳስ ድጋፍ ወጥተው እንግዲህ የሚታይ ነው ሲል አጋልጧል። ወደ ሁለተኛው እንግዲህ አጋልጥ መረጃችን ነው የምናልፈው። ሁለተኛው ደግሞ እንዲሁ ቱርክን የተመለከተ ነው። ቱርክ ይህን ሰሞን የሀገራዊ አንድነቷን በሚያመለክት የጀልባ ላይ እንግዲህ እንደዚህ የጦር ጀልባዎችን ትርኢት ስታሳይ ነበረ። ብዙ ትርኢቶች ነበሩ ከተማ ውስጥ። ምንድነው የተላለፈው? ሮይተርስ እንደዘገበው ይሄ ወደ ጦር ቀጠና ወይም ደግሞ ፍልስጤምና እስራኤል ወዳሉበት ጦር ቀጠና የራሷን ጦር እያስጠጋች ነው ቱርክ ተብሎ በተለያዩ ሚዲያዎች ሲነሳ ነበረ። እንግዲህ ትልቅ ነገር ነው። እንደ ሀገር ስሟ ተነስቶ የራሷን ፕራይድ ዴይ የሚሉትን ወይም ደግሞ የነጻነት ቀናቸውን ይሄ እንግዲህ የራሳቸውን ቀን ሲያከብሩ ያሳዩት የወታደራዊ ትርኢት እንጂ ምንም አይነት ወደዛ የተጠጋ እንዳልሆነም ሮይተርስ ዘግቧል። እንዲህ አይነት በማህበራዊ ትስስር ገጽ እንግዲህ በሀሰት የሚወጡ መረጃዎች እየተዘዋወሩ የተለያዩ ልክ ያልሆኑ ነገሮችን ሲፈጥሩ እናስተውላለንና ይሄው በየጊዜው የሚወጡ መረጃዎች ናቸው እነዚህ። በተለይ ደግሞ በዓለምም በሀገራችን ውስጥም የሚከሰቱ ጦርነቶች፣ ግጭቶች ለእንደዚህ አይነት ለሀሰተኛ መረጃዎች የመጋለጥ እድላቸው በጣም ሰፊ ነው። ለማንኛውም ናርዶስ እናመሰግናለን። እኔም አመሰግናለሁ። መልካም ምሽት።
ቀደም ሲል ወደ አስተዋወቅናችሁ የሳምንቱ በስፋት ወደምንመለከተው ጉዳይ ነው የምናልፈው። በ2016 በበጋ መሬት 3 ሚሊዮን ሄክታር መሬት በመስኖ ስንዴ ለማልማት መታቀዱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚህ ጉዳይ ላይ ሪፖርተራችን መለሳ አምዴ ተጨማሪ ዘገባ አለው። በየዓመቱ እድገት እያሳየ የመጣውን የበጋ ስንዴ ልማት በ2016 የበጋ ወራት በስፋት ለማከናወን መታቀዱን ተገልጿል። ከዚህ የበጋ መስኖ ውጤታማ የሆነ የስንዴ ልማት ለማከናወን የተያዘውን እቅድ ተከትሎም ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት በአፋር ክልል በመገኘት በመስኖ ስንዴ ማልማት ስራውን አስጀምረዋል። ያስጀመርነው የበጋ ስንዴ እንደ ሀገር የስንዴ እድገት ትሬንድ በጣም የሚገርም ነው። የድሮውን ትቼ የአምናውና የዘንድሮ እንኳን ለማወዳደር 1.3 ነበር አምና በጋ፣ ዘንድሮ 3 ሚሊዮን ሄክታር ነው የምናስበው። በ1.7 ሚሊዮን ሄክታር ከአምናው ይበልጣል፣ ከእጥፍ በላይ ነው። በምርትም አምና በጋ ላይ 47 ሚሊዮን ኩንታል ገደማ ሃርቨስት ያደረግነው፣ ዘንድሮ ደግሞ ከ100 በላይ የሚጠበቀው በበጋ ብቻ። የበጋና የክረምት የስንዴ ምርታችን ከ6 ሚሊዮን ሄክታር አልፏል። ይህ በጣም ሲግኒፊካንት የሆነ እድገት ነው። በ2016 የበጋ ወራት በሁሉም የሀገሪቱ አካባቢዎች ያለውን ምቹ ሁኔታ በመጠቀም የስንዴ ልማት ስራው ተጠናክሮ እንደሚቀጥልም ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ቶሎ በጋ ስንዴ ካልጀመር ነው በስተቀረ በክረምት ስራው ብቻ ተጽናንተን ከቆየን አይሆንም። እዚህ ጋር በጣም ምርጥ አፈር አለ፣ ውሃ አለ። እንደምታዩት ይሄን አገናኝተን ብንጀምር በሀገር ደረጃ ያቀድነው በጣም ሰፊ ስለሆነ 3 ሚሊዮን ሄክታር በዚህ በጋ ያንን ካሳካን የክረምቱና የበጋው ምርት ሲደመር እንዳልነውም ኤክስፖርት ብቻ ሳይሆን ለብዙ ነገር መዋል ይችላል። ድሮ ከምናመርተው በጣም በብዙ እጥፍ የበለጠ ስለሆነ ይሄን ለማድረግ ደግሞ ሁሉም ቦታ ያለ ሀብት ማየት፣ ፈልቆ ማውጣት፣ መጠቀም ያስፈልጋል። እድገቱ ኢቭን ይሁን፣ እድገቱ ሁሉም ጋር ይሁን፣ ቱሪዝሙ ሁሉም ጋር ይሁን፣ ኢንዱስትሪ ሁሉም ጋር ይሁን ሲባል አንዱ ማሳያ ይሄ ነው። እርሻን እንደ መንግስት ኢንተርቪን ማድረጋችን ብቻ ሳይሆን የአፋርን በረሃ ሰንጥቀን ከአዋሽ ጋር አገናኝተን ማረሳችን ብቻ ሳይሆን ማዳበሪያ ከመንግስት ተሰጥቶት የማያቀን ክልል ማዳበሪያ እንዲያገኝ ማስቻላችን በራሱ በጣም ትልቅ ድል ነው። የመስኖ ስራውን ጨምሮ በሁሉም የልማት ስራዎች ላይ ዜጎች በተባበረ መልኩ በመሳተፍ ዘላቂ እድገትን ማስመዝገብ እንደሚያስፈልግም ተናግረዋል። ሁላችንም ትንሽ ቆንጠጥ ብለን በዲሲፕሊን መስራት ይኖርብናል። በየክልሉ ያንን ካሳካም ብቻ ነው ከምግብ ልመና ነፃ የወጣች ኢትዮጵያ የምናረጋግጠው። በአንድ ክረምት ስራ አይረጋግጥም። ክረምት ስራ ጥሩ ነገር ነው፣ እሱ ሃርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። በክልሉ በመስኖ ልማት ላይ የተሰማሩ አርሶ አደሮችና ባለሀብቶችም ከበጋው የስንዴ መስኖ የተሻለ ምርት ለማግኘት መንግስት እያበረከተላቸው ባለው ድጋፍ ውጤታማ ለመሆን በቁርጠኝነት እየሰሩ መሆኑን ያነሳሉ። መንግስት አስፈላጊ እገዛዎች እያደረገልን ነው። ትራክተርም የተለያየ ግብዓትም ሰጥቶ ዛሬ ብዙ ስራ እየሰራን ነው። እኔ ራሴ አሁን ይህን ቆለማ ስንዴ ከመድረሱ በፊት ጤፍ የዘራሁበት ቦታ አለ 46 ሄክታር። ጤፉ ዛሬ ደርሶ ወደ አጨዳ እንትን የሚልበት ነው። ሌላ ስንዴ የተዘጋጀ መሬቶች አሉ። ጥሩ ሁኔታ ላይ እንገኛለን። የእርሻ ስራ እየሰራን ያለ ነው። በተለይ ደግሞ የምግብ እህል ራስን የመቻልን አላማ ያነገበ ስራ ላይ ነን የተሰማረ ነው። 840 ሄክታር ላይ ተሰማርቼ የሰራሁ ነው ያለሁት። በአፋር ክልል ከመስኖ ስንዴ በተጨማሪም የተለያዩ አትክልትና ፍራፍሬዎች በስፋት እየለሙ ነው ተብሏል።
በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን የአርቢቲቪ አመሻሽን ነው። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። አሁን ደግሞ ወደ ቴክኖሎጂ ዘገባ ነው የምናመራው። የኢንፎርሜሽን ቴክኖሎጂ የእድገት ጉዞ ዛሬ ላይ ማሽኖች የሰው ክህሎትን እንዲላበሱ አስችሏቸዋል። ይህም ሰው ሰራሽ ክህሎት የሚል ስያሜ ያሰጥቷቸዋል። አሁን ላይ ቴክኖሎጂው በዓለም በሁሉም ዘርፎች በሚባል ደረጃ ጥቅም እየሰጠ ይገኛል። የቴክኖሎጂው አሁናዊ ፈጠራ የሆነው ቻት ጂፒቲ በኢትዮጵያ ትምህርት ዘርፍ ላይ ምንም አይነት አስተዋጽኦ አለው የሚለውን ፍሬህይወት ረታ ከባለሙያ ጋር ቆይታ አድርጋለች። ለመጠይቁ ስለተባበሩን ዶክተር ከልብ አመሰግናለሁ። አሁን ላይ በሀገራችን ኢመርጂንግ ቴክኖሎጂ ወይም ደግሞ መጻኢ ቴክኖሎጂ ከሚባሉት መካከል አርቲፊሻል ኢንተለጀንስ አንዱ ነውና በመማር ማስተማር ሂደቱ ላይ የዚህ ቴክኖሎጂ ፋይዳው ምን ይመስላል? ምን ያህል ተጠቅማችሁበታል? ለመማር ማስተማር ለምሳሌ ለርኒንግ ማኔጅመንት ሲስተማችንን በኤአይ ሰፖርት እንዲያደርግ አድርገናል። የትምህርት ጥራትን ለማስጠበቅ የአስተዳደር ስራውን ለማሳለጥ እና የምርምር ነገሮችን ለማሳለጥ ብዙ እየሰራንባቸው እየተጠቀምንባቸው ነው በእኛ ሳይድ። ያው ፋይዳው እንዳለ ሆኖ ነገር ግን በትምህርት ስርዓቱ ላይ ደግሞ ይሄ ቻት ጂፒቲ የሚባል ነገር መጥቷል። ከቻት ጂፒቲ አንጻር ምን ያህል ተጠቅሟቸዋል የሚለውን አብዛኛው ሰው የሚወራው ከዲስአድቫንቴጁ አንጻር ነው። እኛ እንደውም ፖዚቲቭሊ የምናየው ከአድቫንቴጅ አንጻር ነው። አሁን ለምሳሌ ቻት ጂፒቲ እነዚህ ላርጅ ላንጉጅ ሞዴሎችን ስናየው አንዱ ትልቁ ለተማሪዎች ፐርሰናላይዝድ ለርኒንግ ይሰጣሉ። ፐርሰናላይዝ ለርኒንግ ማለት ከዚህ በፊት ለማግኘት አስቸጋሪ የሚሆነው ፐርሰናሊ አንቺ ራስሽ ሪሰርች አድርገሽ የምትፈልጊውን ቶፒክ በጥሩ ነገር ኮንተንት ጀነሬት አድርገው ፐርሰናላይዝ ለርኒንግ ይሰጣሉ። ክሬቲቪቲንም ይጨምራሉ። ባይዘይ ኢኖቬሽን እና ክሬቲቭ ለተማሪዎች ማለት ነው። ልክ ስትሰጫቸው የምትፈልጊውን ነገር አይዲያ ጀነሬት ያደርጉልሻል፣ ያግዙሻል፣ ኢንከሬጅ ያደርጉሻል። ሶ ሞር አድቫንቴጃቸው ነው። ዲስአድቫንቴጅ ተብሎ የሚነሳው በጣም ብዙ ስራ ይተካሉ። ኦብቪየስሊ ከዚህ በፊት ሲሰራ በሰው የሚሰሩ ስራዎች በአርቲፊሻል ኢንተለጀንስ ይተካሉ። ትምህርት ላይ ሲመጣ መምህርን በፍጹም ሊተካ አይችልም። አሁን ፍርሃቱ ነው እንጂ ያለው ለምን አይተካም? እንዲያውም መምህርን ሞር ኢንሃንስ ያደርጋል፣ ያግዛል። ስጋት የሚሆነው ምንድነው? መምህሩ ራሱን ካላበቃ። አሁን እኛ ኮንቲኒየስሊ እንዳልኩሽ ማንዳቶሪ ሁላ ለማድረግ ጋይድላይን እያወጣን ነው። በዩኒቨርሲቲ ውስጥ አብዛኛው ሁሉም መምህራኖች ዲጂታሊ ሊትሬት ሆነው አሁን ለ34,000 መምህራን ከአሪዞና ስቴት ዩኒቨርሲቲ ጋር በመተባበር ሃየር ኤዱኬሽን ጀምረን ወደ ጀነራል ኤዱኬሽን እንሄዳለን። ቴሲስና ዲዘርቴሽን ላይ እንደምታየው ቻት ጂፒቲን ይሄን ያህል 100 ወርስ ጻፍልኝ በዚህ ቶፒክ ጽፈው ሊሰጥሽ ይችላል። ግን ኢዝሊ አሁን ከዚህ በፊትም ስንጠቀም የነበረው አሁን በጣም ዩኒቨርሲቲዎችም ጋር አለርት የሆነው ምንድነው ፕላጃሪዝም ዲቴክሽን ሶፍትዌሮች አሉ። አሁን ተማሪዎች በጣም አዌር መሆን አለባቸው። መምህሮቹ በጣም አዌር እያደረግን ነው። እኛም አዌርነስ እየፈጠርን ነው። ከዩኒቨርሲቲዎቹ አንጻር ፖሊሲዎች ከፕላጃሪዝም ፖሊሲው ጋር ኢንሃንስ እናደርጋለን። ቴክኖሎጂ በአንድ የሚቆም አይደለም። ዛሬ የተፈጠረውን ቴክኖሎጂ ነገ ልናገኘው አንችልም። ሁሌም ራሱን ኮፓፕ እያደረገ እያደገ ነው የሚሄደውና በትምህርት ሴክተሩ ሊሆን ይችላል፣ በሌሎች ሴክተር ላይ የሚመጡትን ቴክኖሎጂዎች እኩል ተጠቃሚ ለመሆን ከዛም ያሉትን ዲስአድቫንቴጆች ወይም ደግሞ በጉዳት በኩል የሚነሱትንም ለመቀነስ ምን መደረግ አለበት ብለው ይላሉ? ቴክኖሎጂ አለን ብለን ሁሉንም ኤክስፖዝ ማድረግ የለብንም። ሁለተኛ ደግሞ ሳይት ፊልተሪንግ አለ። አሁን ብዙ ጊዜ ለምሳሌ ልጆቻቸው ሞር አክቲቭ ናቸው፣ ሞር ያውቁታል ቴክኖሎጂውን፣ ወላጅ ደግሞ ኮንትሮል ማድረግ አይችልም። እንደዛ አይነት ሲሆን ለትምህርት ቤትም ለመምህርም ዴንጀረስ ነው። መምህራን ከዩኒቨርሲቲም ሃይስኩልም ያሉት መምህራኖች ተማሪዎቻቸው ከበለጡ በዛ ነገር አክቲቭ ከሆኑ ኦብቪየስሊ ክሬቲቪቲም በጣም ይገላል። ስፔሲፊክ ኤግዛምፕል ብናነሳ አብዛኞቹ ወጣት ዩኒቨርሲቲ ሌክቸሮች በጣም አዌር ናቸው። ኢኳሊ ከቻት ጂፒቲ ኮፒ የሚደረግን ነገር ያውቃሉ። ኢኳሊ ኢምፖርታንት። አሁን ምንድነው እነሱን እኛ በህግ ቶሎ ማገዝ አለብን፣ ፖሊሲና ስትራቴጂ አውጥተን። አጠቃላይ ቴክኖሎጂዎች ሲመጡ ማህበረሰቡ በምን መንገድ ነው ሊቀበለውና ኢንተርቴን ሊያደርገው የሚገባው ይላሉ? የኢትዮጵያ ዲጂታል ሊትሬሲ በጣም ዝቅተኛ ነው። ኢሊትሬት ሲሆን ምንድነው ሰው ሪጀክት ነው የሚያደርገው። ቴክኖሎጂ ሲመጣ ኔጌቲቭ ሳይዱን ብቻ ፖዚቲቭ ሳይዱን እንዲያወሩ ለማድረግ ዲጂታሊ ሊትሬት የሆነ ሲቲዝን መፍጠር አለብን። ወላጆች ራሳቸውን ዲጂታሊ ሊትሬት አድርገው ማብቃት አለባቸው። በተለይ የሚመጡ አሁን አሳይመንትን ሲሰሩ ለምሳሌ ልጆቻቸው የሚሰጧቸውን ዲቫይሶች ስንት ስክሪን ታይሜን ስንት ጊዜ ያለው እንዴት ሞኒተር አደርገዋለሁ የሚል ምንም እውቀት የማይፈልግ ማንኛውም ሰው አይቶ ሞኒተር ሊያደርግ የሚችልና ኮንትሮል መሆን አለበት። ግን ደግሞ ከ9 እስከ 12 ያሉ ሰዎች አሁን ቻት ጂፒቲን ብቻ እየተጠቀሙ መልስ እያዩ ክሬቲቪቲያቸውን እንዳያሳንስ አሁን ላለው ነገር መልስ እያዩ ብቻ እንዳይሄዱ ወላጆችም ቅርብ ክትትል ማድረግ አለባቸው። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ቴንክ ዩ በጣም እግዚአብሔር
ኢቲቪ አመሻሽ እንደቀጠለ ነው። አሁን የኪነ ጥበብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በሳምንቱ በሀገር ውስጥም በውጭም በጣም በርካታ ጉዳዮች ተከስተዋል ከኪነ ጥበቡ ዓለም። እንደው እንደ መግቢያ እንዲሆነን የተወሰኑ ጉዳዮችን እኛ እናነሳለን። የባህላዊ ሙዚቃ መሳሪያዎች ውድድር በዚህ በአዲስ አበባ ተካሂዶ ነበረ። በሀገር ፍቅር ቲያትር የባህላዊ ጨዋታ ሙዚቃ መሳሪያዎች የትኛውን ትሞክራለህ? ድራሙ እንዳለው ነው። ከበሮ ያው ነው በቃ ከበሮ ካይ ሌላ ነበር እንትን ክራር ትግረኛ ገርፋለሁ። ሄደ ክራር የትግረኛ እናስሞክራለን አንድ ቀን እዚሁ ቦታ ላይ። እኔ ዝም ብዬ እንትን እሞክራለሁ ማሲንቆ በጣም ተዳፈርኩኝ፣ ግን እሞክራለሁ ማለትም ላይቻል ይችላል። ግን ዝም ብለህ ለራስህ ለመልመድ ጥረት አደርጋለሁ። ሌሎች ደግሞ ማሲንቆ በጣም እንደሚታሽ ታውቂያለሽ? አዎ። አይ በቃ ታችሽ ማለት ልትፈትነኝ ነበረ። መስቀለኛ ጥያቄ። እሺ፣ የሌሎች ደግሞ በሀገር ውስጥና በውጭ የተከናወኑ የኪነ ጥበብ ወሬዎችን ዛሬ ተረኛ አዘጋጇ አቅራቢዋ አይዳ ከበደ ናት። አይዱ እንደምን አመሸሽ? እንደምን አመሻችሁ አንተነና መቅዲ። አለን ይመስገን። አለን። በሳምንቱ እንግዲህ ምን ጉዳዮች ቅዳሜና እሁድ ነው፣ የእረፍት ቀን ነው። ፊልም ማየት ይፈልግ፣ ቲያትር ማየት ይፈልግ፣ ኮንሰርት፣ ስዕል ቢኖር ምንድነው የምትጠቁሚኝ? ሌላም ደግሞ ኪነ ጥበባዊ ዜና ካለ ካንቺ እንስማ። ጥሩ እንግዲህ በዚህ ሳምንት በሀገር ውስጥም በውጭም በኪነ ጥበቡ ዘርፍ ምን ምን ተከናውነዋል የሚሉትን ጠር አድርገን የምናቀርብ ይሆናል። ተመልካቾቻችን እንደምን አምሽታችኋል? እንግዲህ የአመሻሽ ፕሮግራማችን እንደቀጠለ ነው። አሁን ደግሞ የኪነ ጥበብ ስራዎች በዚህ ሳምንት በሀገር ውስጥና በውጭ ምን ምን ተከናወኑ የሚሉትን የምናስቃኝበት ሰዓት ላይ እንገኛለን። አብራችሁን ቆዩ። ወደ መጀመሪያው ስንመጣ እንግዲህ ደቦል የተሰኘው አልበም የፊታችን ማክሰኞ ምርቃቱ ይካሄዳል። እንደሚታወቀው እንግዲህ ሮባ ታደለ ሮባ የድምጻዊ ታደለ ሮባ ልጅ ነው። የአባቱን ፈለግ ተከትሎ ወደዚህ ወደ ሙዚቃ ኢንዱስትሪ እንደተቀላቀለ ይገመታል። ከ5 ወር በላይ በፊት እንግዲህ ማለት ነው ደቦል የተሰኘው አልበሙ የመጀመሪያው አልበሙ ነው። ሰዋሰው በተሰኘ መተግበሪያ ወይንም ደግሞ መልቲሚዲያ ተለቆ በብዙ ሰዎች ዘንድ ተወዳጅነትን አግኝቷል። አሁን ደግሞ የፊታችን ማክሰኞ እንግዲህ የሙያ አጋሮቹ አድናቂዎቹ እንዲሁም እንግዲህ የዕለቱ የክብር እንግዶች በተገኙበት በደማቅ ሁኔታ ይመረቃል ተብሎ ይጠበቃል። ሮባ ታደለ ሮባ ከዚህ ቀደም ያው በአባቱ በሀያቱ ስም ስለሚጠራ ሮባ ጁኒየር ለዛ ነው ሮባ ጁኒየር በሚል ብዙዎቹ ያውቁታል። ከዚህ ቀደም ደግሞ ፎቶሽን የተሰኘ ነጠላ ዜማ ለቆ ነበረ። በሱም በብዙዎች ዘንድ ተወዳጅነትን አትርፏል። በተለይ የእድሜ ኩዮቹ በጣም ይህን ዘፈን በደንብ በተለይ ቲክቶክ ላይም ብዙዎቹ ትሬንድ አድርገውት በደንብ እንዲተዋወቅና የበለጠ ከሙዚቃ አፍቃሪያን ዘንድ እንዲደርስ አድርገዋል። ወደ ሁለተኛው ጉዳያችን ደግሞ ስናልፍ ሀርከኝ ኬኔን የሚለው መጽሐፍ ለንባብ በቅቷል። የደራሲ ቤዛዊት ዘሪሁን ሁለተኛ መጽሐፏ የሆነው ነው። ሀርከኝ ኬኔን ማለት እንግዲህ ትርጉሙ በኦሮምኛ በአፋን ኦሮሞ ሲሆን እንግዲህ እጅ አትስጪ ወይንም እጅ አትስጥ የሚል ትርጓሜ ነው ያለው። ደስ ይላል እርሱ። በዛሬው ዕለትም እንግዲህ በአሁን ሰዓት ማለት ነው ዋሊያ መጽሐፍት ምርቃቱ እየተካሄደ ይገኛል። አሁን በዚህ ሰዓት በዚህ ሰዓት የምርቃት ስነ ስርዓቱ ደግሞ በተለየ መልኩ እንደሆነ ነው የሰማነው። ለየት የሚያደርገው ነገር ምንድነው ብትሉ ሙሉ ለሙሉ በሴት የኪነ ጥበብ ባለሙያዎች ነው የሚተገበረው። መድረክ አስተዋዋቂዎቹ ሴቶች ናቸው። ደራሲያኖቹ መድረክ ላይ የሚያነቡት በሙሉ ሴቶች ናቸው። ሙዚቀኞቹ አንተንም አማካከላክሏል። ዛሬ በኪነ ጥበብ ዘርፉ እንዴት ነው ሙሉ ለሙሉ ራሳችንን ችለን ቁመናል ወይ ካለ ወንዶች ጋር መስራት እንችላለን ወይ የሚለውን ለማሳየት ታስቦ ይመስለኛል። እንግዲህ አሁን አንድ ቀንም መቅዲ ስቱዲዮ ውስጥ በሴት አንባቢ፣ በሴት ዳይሬክተር፣ በሴት ካሜራማን እንደምንመራው ኮጋር የማርኬት ላይ በብዙ ባለሙያዎች ሴቶች ሆነ ተሰርቷል። ትልቅ ልምድ ነው። ከዚህ ቀደም ደራሲዋ የመሀል ልጅ የተሰኘ መጽሐፍም ለአንባቢያን አድርሳለች። በእውነተኛ ታሪክ ላይ የተመሰረተ ነው የመሀል ልጅ የሚለው በብዙዎች ዘንድ ደግሞ በጣም ተነቦላታል፣ ተወዳጅነትም አትርፏል። አሁን እንግዲህ ለመጽሐፍ አፍቃሪያን ይህን መጽሐፍ እንድታነቡ ጋብዘናቸዋል። ወደሚቀጥለው ጉዳይ እንለፍ። ሶስተኛው ጉዳያችን ደግሞ እያዩ ፈንገስ አንተነህ የእይታ ጊዜው በሳምንት 2 መሆኑ ታውቋል። እንግዲህ በበረከት በላይነህ ተደርሶ በግሩም ዘነበ የሚተወን ሲሆን እያዩ ፈንገስ ያው የአንድ ሰው ተውኔት ነው፣ በአንድ ሰው የሚሰራ ነው። ሐሙስ በ12 ሰዓት ከሚቀርብበት ቀን በተጨማሪ ከመጪው እሁድ ጥቅምት 25 ጀምሮ ደግሞ በዓለም ሲኒማ በ7 ሰዓት ተኩል መቅረብ ይጀምራል ተብሏል። ይህንንም እንግዲህ እያዩ ፈንገስ በተለያዩ ማህበራዊ፣ ፖለቲካዊና
የተለያዩ ጉዳዮችን በመዳሰስ በየወቅቱ የሚቀርብ ተውኔት ነው። ትኬት ግን በጣም ያልቅ ነው። ስለዚህ አሁን እሁድ ነው አይደል? 7 ሰዓት በቃ ከ3 ሰዓት ጀምሮ ምናምን ይያዛል። ምን እያየሁ የነበረ በብርሃን ፍጥነት የሚለው ተቀይሮ በያዩ ፈንገስ ትኬት ባለቅ ፍጥነቱ ብርሃን ፍጥነት ፍሬዝ ሆኗል ማለት እሱ ነገር ያው ቢታሰብበት ጥሩ ነው። ብዙ ሰው ቅሬታ ያው የትኬት ጉዳይ። አሁን ደግሞ በተሻለ መልኩ እሁድ መሆኑ የረፍት ቀንም እንደመሆኑ ተጨማሪ የማያ ጊዜም ካለ እያዩ ደግሞ ይጨምራሉ። ወደ አራተኛው ጉዳያችን ስናልፍ ደግሞ አንድ ለመንገድ የፊታችን ሰኞ ይካሄዳል። አንድ ለመንገድ የኪነ ጥበብ መሰናዶ የፊታችን ሰኞ ጥቅምት 26 በ2016 ዓ.ም በጥቅምት አንድ አጥንት በሚል ርዕስ ከቀኑ 11 ሰዓት ተኩል ጀምሮ በሀገር ፍቅር ቲያትር ቤት ይካሄዳል። የዚህ ዝግጅት መግቢያው እንግዲህ 200 ብር መሆኑ ተነግሯል። መግባት ለምትፈልጉ በተለይ እንግዲህ እንደዚህ አይነት የኪነ ጥበብ መሰናዶዎች ትርፍ ጊዜያችንን እንድንጠቀምባቸው በጥሩ ሁኔታ እንድናሳልፍ ይረዱናል። በተለይም ደግሞ አዳዲስ የኪነ ጥበብ ባለሙያዎች እንዲወጡ እድል የሚፈጥር ነውና ብናይና ብናበረታታ ጥሩ ነው የሚል ሀሳብ አለን። ታዳሚዎችም ደግሞ አሁን ላይ ልምድ እየሆነ ነው። በተለይ የማህበራዊ ሚዲያው ቀደም ሲል ብዙ ብለንበታል፣ ግን ደግሞ በዚህ መልኩም ደግሞ ኪነ ጥበብን በማበረታታት የሚሰሩ ወጣቶች እንዲሁም ደግሞ አንድ ሰው እዚህ አንድ ለመንገድ የግጥም ምሽት ላይ ሲሄድ ፎቶዎችን ያጋራል። እንደዚህ ይሆናል። በሚቀጥለው ቀን ደግሞ በሚቀጥለው ዝግጅቱ ብዙ ሰዎችን ይጋብዛሉ። ወጣቱ በተለያዩ ቦታዎች ላይ ከመዋል ከማምሸት እንዲህ አይነት ቦታዎች ላይ ሀሳብ የሚገኝበታል። የበለጠ የተለያዩ እይታዎችንም ስለሚሰጠን መከታተሉ መልካም ነው። እውነት ነው። አስቴር አወቀን የሚዘክር መርሃ ግብር ተካሂዷል። ጥቅምት 21 2016 ዓ.ም ነው እንግዲህ የሶል ንግስቷ አስቴር አወቀን እና ስራዎቿን የሚዘክር ዝግጅት ቦሌ በሚገኘው አትሞስፌር ጋለሪ ለታዳሚዎች ቀርቦ ነበረ። በዚህ ዝግጅት ላይ የአንጋፋው ሙዚቃ አስቴር አወቀ ፎቶግራፎች እና የህይወት ታሪክ በመጽሐፍ የቀረበ ሲሆን በእለቱ የአርቲስቱ አድናቂዎች ተገኝተው ኤግዚቢሽኑን ታድመውታል፣ አድምቀውታል። በተጨማሪም ድምፃዊ መና ወረደ የአስቴር ሙዚቃዎችን አቅርባለች። ከመድረኩ ሙዚቃዎች ባሻገር ደግሞ አርቲስቷ በተለያዩ ጊዜ ያደረገቻቸው ቃለ ምልልሶች አሉ። እነሱም ቀርበዋል። ፎቶዎች፣ የአርቲስቷ የተለያዩ ፎቶዎችም ቀርበዋል። አዘጋጆቹ በቀጣይም ሌሎች ታዋቂ ግለሰቦችን የሚዘክር መርሃ ግብር ለማዘጋጀት እቅድ እንዳላቸውም አሳውቀዋል። ይህ እንግዲህ መልካም ተግባር ነው። ተገኘ ኢንተርቪው ብዙ አሰጥም እሷ ሙሉቀን ኤፍሬም ምንም ደግሞ ብዙ ማታገኝለት ዳዊት መለሰ ብዙ ኢንተርቪው የላቸው። አዎ አስቴር በብዛት የትኛው ሚዲያ ላይ በብዛት አትገኝም። ለኢቲቪ ሰጣለች አንድ ጊዜ ቆይቷል። በደንብ መዘከሩ ደግሞ ትልቅ አቅማቸውንም እንዲጠቀሙ ያግዛቸዋል። ኦኬ እንቀጥል። አሁን ደግሞ ወደ ቲያትር ወደ ተውኔት እናልፋለን። ሀሁ ወይንም ፐፑ ተውኔት ከ32 ዓመታት በኋላ በድጋሚ በህዳር ወር ለእይታ ይበቃል ተብሏል። የሎሬት ጸጋዬ ገብረመድህን ድርሰት የሆነው ሀሁ ወይንም ፐፑ ተውኔት ከዳር 12 2016 ዓ.ም ጀምሮ በብሔራዊ ቲያትር አዳራሽ ዘውትር ረቡዕ ከ11 ሰዓት ተኩል ጀምሮ ለእይታ ይበቃል ተብሏል። እንግዲህ ከሰሞኑ በቲያትር ቤት አካባቢ መነጋገሪያ የነበረው ይህ ቲያትር ለመጀመሪያ ጊዜ ከ32 ዓመት በኋላ ለማሳየት በቲያትር ባለሙያዎች ተገምግሞ አልፎ በመጪው ህዳር ወደ ተመልካች በቋሚነት መቅረብ ይጀምራል ተብሏል። ደስ የሚል ነገር ነው እንግዲህ ከ32 ዓመት በኋላ ልክ ነው። በዛ ላይ ተስፋዬ ሲማን ድጋሚ ማየት በጣም ብዙ ምርጥ ተዋናያን ያፈራ ጎበዝ አዘጋጅ ነው። በጣም ሌጀንደሪ ነው። አካዳሚካሊ በጣም የገፋ የሚገርም አርቲስት ነው። ውጭ ነበር የሚኖረው። አሁን ደግሞ ወጥቶ እሱን ራሱ መድረክ ላይ ማየት በጣም ትልቅ ደስታ ነው የሚሰጠው። ይሄ ወጣት ነው፣ እድለኛ ነው ከተስፋዬ ጋር ማግኘቱ ራሱ። አሁን ደግሞ ወደ ውጭ የምናልፍ ይሆናል። የሀገር ውስጥ መረጃዎቻችንን አጠናቀናል። የሳምንቱ ቦክስ ኦፊስ ላይ ከ1 እስከ 10 ደረጃ ላይ የተቀመጡት ፊልሞች ምንድናቸው የሚለውን እንደሚከተለው እናስቃኛለን። በአንደኛ ደረጃ ላይ የተቀመጠው ፋይቭ አት ፍሬዲ ነው። የዩኒቨርሳል ፊልም ነው ፊልሙ። የፊልሙ ይዘትም ትሪሊየር ሲሆን ታሪኩ ደግሞ የቀድሞ የህፃናት መጫወቻና መዝናኛ ቦታ እንዲጠብቅ የተቀጠረ ወጣት ከታናሽ እህቱ ጋር የሚገጥማቸውን ችግር በስፋት የሚያሳይ ነው። ፊልሙ በሲኒማ መታየት ከጀመረ 6ኛ ቀኑን ይዟል። እስካሁን ከ92 ሚሊዮን ዶላር በላይ ገቢ አስገኝቷል። እንግዲህ ይህ ፊልም በአይኤምዲቢ ከ10 5.6 ሬቲንግ አግኝቷል። አይኤምዲቢ ማለት የፊልም ደረጃዎችን በኦዲየንስ ወይ በተመልካችም እንዲሁም በባለሙያም የሚመዝን ተቋም ነው። በሱ እንግዲህ 5.6 ማግኘት ችሏል። ከዛ በተጨማሪም ደግሞ በሮተን ቶማቶም እንዲሁ መመዘኛ ነው ከ88
ከ188% ሰጥቶታል። ወደሚቀጥለው እናልፋለን። አሁን ደግሞ በቦክስ ኦፊስ በሁለተኛ ደረጃ ላይ የተቀመጠው ፊልም ኪለር ኦፍ ዘ ፍላወር ሙን የተሰኘው ነው። በዚህ ፊልም ላይ በዋናነት ገጸ ባህሪውን የተጫወቱት ታዋቂ አርቲስቶች ናቸው። ሮበርት ዲኖሬና ሊዮናርዶ ዲካፕሪዮ ይጫወታሉ። ታውቋቸዋላችሁ በታይትል ፊልማቸው ላይ እጅግ በጣም የምንወዳቸው አክተርስና አክተሮች ናቸው። የፊልሙ ይዘትም ኔቲቭ አሜሪካኖች ወይንም ሬድ ኢንዲያኖች በህግ የተሰጣቸውን መሬት ነጭ ገዢዎች በተለያዩ መንገድ እየገደሉና እንዲሁም ደግሞ በጋብቻ ጭምር እያደረጉ መሬታቸውን እንዴት እንደቀሟቸው የሚያሳይ ፊልም ነው። ይህ ፊልም በሲኒማ መታየት ከጀመረ እንግዲህ 13ኛ ቀኑን ይዟል። እስካሁን ከ44 ሚሊዮን የአሜሪካ ዶላር በላይ ገቢ ማስገኘት ችሏል። እሱም ደግሞ በመመዘኛው በአይኤምዲቢ ከ10 8.1 ሬቲንግ ሲያገኝ ሮትን ቶማቶ ደግሞ 93% ሰጥቶታል። አሁን ደግሞ ወደ ሶስተኛው እናልፋለን። በዚህ ሳምንት በቦክስ ኦፊስ ሶስተኛ ደረጃ ላይ የተቀመጠው አፍተር ዴዝ የተሰኘው ፊልም ነው። የፊልሙ ባለቤት ኤንጅል ስቱዲዮ ሲሆን በዚህ ፊልም ይዘትም የፊልሙ ይዘት ትሪሊየንና ወይንም ልብ አንጠልጣይ ነው። ሰዎች ከከባድ አደጋ በኋላ በሞትና በመኖር መካከል እያሉ ያጋጠማቸውን ኤክስፒሪየንስ ወይንም ተሞክሮ በዶክመንተሪ መልክ እውነታውን ተመርኩዞ በዶክመንተሪ መልክ የሚያሳይ ነው። እስካሁን ለእይታ ከቀረበ 6 ሚሊዮን 600 ሺህ ዶላር በገቢ መልክ አስገኝቷል። በአይኤምዲቢ ደግሞ ከ10 6.3 ሬቲንግ ተሰጥቶታል። በሮተን ቶማቶ ደግሞ 36% አግኝቷል። እንግዲህ ይህን ይመስል ነበር የሀገር ውስጥና የውጭ መረጃዎቻችን። አንተነና መቅደስ እንግዲህ በእኔ መንገድ ጨርሻለሁኝ። መልካም ጊዜ ይሆንላችሁ። እናመሰግናለን አይዳ። አሁን ደግሞ ወደ ህግ ሚዛናችን ነው የምናመራው። የዛሬ ህግ ሚዛን ጉዳያችን በጋብቻ ፍቺ ጉዳይ የፌዴሬሽን ምክር ቤት የሰበር ሰሚ ችሎትን ውሳኔ የሻረበት መዝገብ ላይ ያተኩራል። ጥንዶቹ ተጋብተው ልጆች ይወልዳሉ። ከዚያም ሆድና ጀርባ ሆነው ጋብቻቸው ክፍተት ይፈጠርበታል። ሰበር ሰሚ ከተለያዩ ቀይተዋል ይልና ጋብቻው ፈርሷል በማለት ይፈርዳል። የፌዴሬሽን ምክር ቤት ሰበር ሰሚን ህግ ተርጉም ተባልክ እንጂ ማን ህግ አውጣ አለ በማለት የተዘጋውን ዶሴ በድጋሚ ከፍቶታል ይለናል ጥላውን ካሳ። እንከታተለው። የጋብቻ ህይወታቸው የሚጀምረው ጎጃም ነው። አቶ አገኘሁ ፈንቲና ወይዘሮ አያልነሽ ሞገስ ከ1963 እስከ 1977 ከቆየው የጥንዶቹ ትዳር 5 ልጆች ተወልደዋል። ከጎጃም እስከ አዲስ አበባ የዘለቀው የትዳር ህይወት አዲስ አበባ ላይ ዓመታትን ካስቆጠረ በኋላ አልጸናም። በ1977 ጥንዶቹ ሆድና ጀርባ ሆኑ። ወይዘሮ አያልነሽም ቤታቸውን ጥለው ወጡ። የብቻ ለብቻ ኑሮም ተጀመረ። ከብቻ ለብቻ ኑሮ በኋላ አቶ አገኘሁ በ1980 ዓ.ም ሌላ ሚስት አገቡ። ወይዘሮ አመልማል አሳየን ከነባሯ ሚስት መለያየት ከ3 ዓመት በኋላ አዲሱ ትዳር እንደተሟሟቀ በ1999 ዓ.ም አቶ አገኘሁ ከዚህ ዓለም በሞት ተለዩ። ወይዘሮ አያልነሽ ከልጆች አባት ጋር በነበርኩ ጊዜ ያፈራነው የቦሌ ኢንተርናሽናል ሆቴልና ሌሎች ንብረቶች የኔ የሆነው ድርሻዬ ይሰጠኝ በማለት ጠበቃ ቆመው ከወይዘሮ አመልማል ጋር ክስ ጀመሩ። በ2003 ዓ.ም ክርክሩ በተጀመረ በ3 ዓመት ማለትም በ2006 ዓ.ም ወይዘሮ አያልነሽም ከዚህ ዓለም በሞት ተለዩ። ልጆቻቸው የእናታችንን ድርሻ በማለት በተወከሉ ጠበቆቻቸው ክስ መሰረቱ። በወይዘሮ አያልነሽ ልጆች በኩል የተወከሉ ጠበቆች ለንብረት ክርክሩ በማለት አያልነሽና አቶ አገኘሁ ባልና ሚስት እንደነበሩም ያስመሰክራሉ። በአንጻሩ የወይዘሮ አመልማል ጠበቆችም ንብረቱን ላለማስነካት የአቶ አገኘሁና የወይዘሮ አያልነሽ ጋብቻ ፈርሷል በማለት በወቅቱ በአዲስ አበባ ከተማ ነክ ፍርድ ቤት ያስወስኑና ባልና ሚስት ነበሩ በሚል በምስክር የተረጋገጠውን መዝገብ እንዲታገድ ይሆናል። የወይዘሮ አያልነሽ ልጆች ያቆሟቸው ጠበቆች ጋብቻ የሚፈርሰው በቤተሰብ ሕግ አንቀጽ 75 በሞት ወይም በፍርድ ቤት ነው እንጂ እንዴት ያለ በቂ ምክንያት
ፈርሷል ይባላል በማለት ክርክር ይገጥማሉ። ከከተማ አቀፍ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የወይዘሮ አመልማል ጠበቆች ያስወሰኑት ውሳኔ ይጸናል። የወይዘሮ አያልነሽና አቶ አገኘው ጋብቻ ፈርሷል በሚል የወይዘሮ አያልነሽ ጠበቆችም አንድ እድል አለን ይሉና በወቅቱ ለፌዴሬሽን ምክር ቤት ቅሬታ ያስገባሉ። የደንበኞቻችን ህገ መንግስታዊ መብት ጫና ደርሶበታል በማለት ሰበር ሰሚ ችሎት የቤተሰብ ህግ አንቀጽ 75ን ወደ ጎን በመተው ባልና ሚስት ተለያይተው ከ10 ዓመት በላይ ስላስቆጠሩ ጋብቻው ፈርሷል በማለት የሰጠው ውሳኔ ህገ መንግስቱን የጣሰ ነው በማለት ነው ቅሬታቸው ለፌዴሬሽን ምክር ቤት የቀረበው። ፌዴሬሽን ምክር ቤት ከዓመታት በኋላ መስከረም 27 2012 በአምስተኛ የፓርላማ ዘመን አንደኛ መደበኛ ጉባኤ የሞተ ተነሳ ኢቲቪ አመሻሽን እየተከታተላችሁ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ወደ ሰው አለ ቅንብራችን ነው የምናልፈው። የሰው አለ ቅንብራችን ለሀገራቸው በጣም በርካታ ስራዎችን እየሰሩ ያሉ ሰዎችን አስታውሰን ወደ እናንተ የምናቀርብበት ሰዓት ነው። የዛሬው ሰው አለ ዝግጅታችን ክብር ለአረጋውያንና መርጃ ማዕከል ስለሚገኙ ግለሰብ ነው። ሲስተር ዜናዊት አየለ ይባላሉ። የ87 ዓመት አዛውንት ናቸው። በልዕልት ፀሐይ መታሰቢያ ሆስፒታል የነርሲንግ ትምህርት ተከታትለው በ1952 ተመርቀዋል። በተማሩበት የነርሲንግ ሙያ ኢትዮጵያን ለበርካታ ዓመታትም አገልግለዋል። በሙያቸው ለተለያዩ የሀገር ውስጥ የጤና ተቋማትም አገልግለዋል። ከዚህ ባለፈም በኮንጎና ኦጋዴን ዘመቻዎች ላይም የተሳተፉ የሀገር ባለውለታ ናቸው። ባልደረባችን አሚር ጌቱ ከሲስተር ዜናዊት አየለ ጋር ቆይታ አድርጓል። ከራሳቸው አንደበት እንከታተል። ስሜ ሲስተር ዜናዊት አየለ ይባላል። የተወለድኩት ሰሜን ጎንደር እዛ ነው የተወለድኩ። በ1929 ዓመተ ምህረት ነው የተወለድኩ። ከዛ እስከ 8ኛ ክፍል ጎንደር ነው የተማርኩ። አሁን ቀዳማዊ ኃይለ ሥላሴ ጎንደርን ሊጎበኙ መጡ። በዛውም ትምህርት ቤትን ሲጎበኙ የባለውለታ ልጆች እጃችሁን አውጡ ተባለ። አሁን አባቶቻችን በአርበኝነት የሞቱ እጃችንን አወጣን። አዳር ትምህርት ቤት እንድትማሩ ተባለ። ከዛ በኋላ 8ኛን ስንማር ስንፈተን የምትፈልጉት ምንድን ነው ተብሎ ምርጫ ይሰጣል። እኔ ነርሲንግ ነው ያልኩ። እዚያ ነርሲንግ ልዕልት ፀሐይ ሆስፒታል። ከዛ 4 ዓመት ተማርኩ። ስጨርስ እዛ 1 ወር እንኳን አልሰራሁም ሆስፒታል። ወዲያው ክቡር ዘበኛ ጋር ኮንጎ ዘመቻ ሂጅ ተባልኩ። ኮንጎ ሄድኩ። 1 ዓመት እዛ አገልግዬ መጣሁ። እዛ ተመልሼ 2 ዓመት ጦር ሰራዊት ሆስፒታል ሰራሁ ከኮንጎ ተመልሼ። ከዛ ደግሞ ምኒልክ ሆስፒታል 3 ዓመት ሰራሁ። ከዛ ኢትዮጵያን ኤርላይንስ 4 ዓመት ሰራሁ። በሙያዬ ነው ይሄ ሁሉ። በደርግ ጊዜ ኡጋዴን 1 ዓመት ኡጋዴን ጦርነት ነበር አይደለ? ሶማሌና ኢትዮጵያ በድንበር ተጣልተን ነበር። 1 ዓመት ዘምቼ አገልግዬ ተመልሻለሁ እና አርበኛ ነኝ ለማለት ነው። ከዛ ዋሽንግተን አሜሪካን ሄድኩ። እዛው ቀረሁ እየሰራሁ። ዋሽንግተን ከተማው ኮሎምቢያ ሆስፒታል የሚል ትልቅ ሆስፒታል አለ። እዛ 5 ዓመት ሰራሁ። አሜሪካን ሀገር ነርስና ዶክተር ክፍያው ብዙ ነው። ያን አጠራቀምኩና እኔ እናትህ ሳላባክን ጥርቅም አድርጌ አመጣሁ። ቤት ሰራሁ። የረር ቤት ሰራሁ። ትልቅ ቤት ሰራሁ። ጃክሮስን ታውቀዋለህ? ከዛ ሰፈር ነው የሰራሁ። ከዛ ስኖር ወይዘሮ ወርቅነሽን በቴሌቪዥን አየኋት። ትማጸናለች። እባካችሁ እንዲህ ጀምሬያለሁና እርዱኝ እባካችሁ ትላለች።
እግዚአብሔር መልካም ነገር በሆዴ ውስጥ አስገባልኝ። እንኳንም አረኩት እላለሁ። አሁን ምን አባቱንስ እኔስ እዛው አልቀመጥም፣ ይሄን ቤት ትሽጥና እንደፈለገች ታርገው ብዬ ቤቱን ሰጠው። ተሸጠ። ይሄ ቦታው ባዶ ነበር፣ አልተሰራበትም። እኔ ገንዘቡን ስሰጣቸው ተሰራ። ይሄ ሁሉ መካኒሳ ነው ተከራይታ የምታስቀምጠን ነበር። ከመካኒሳ ያለን ጠቅላላ እዚህ መጣን። ይሄው አሁን እኖራለሁ እልሃለሁ። ይሄ ነው ታሪኬ። እድሜም 87 ነኝ። ተቀምጫለሁ። ያውም ህመም አልባ፣ ህመም የለ ምን የለ። በዚህ ሁሉ እድሜ ህመም የሚባል አላውቅም። ይኸው ቀጭን በዋልልሃለሁ። እና እንግዲህ እግዚአብሔር ይመስገን። ለዚህም እግዚአብሔርን አመሰግናለሁ። እድሜ ይስጥልን። አሁን ኢቲቪ አመሻሽ አሁን ወደ ጉሊት ጥንቅሩን የሚያልፈው እንግዲህ ጉሊት ጥንቅራችን የሳምንታዊ የፍጆታ እቃዎችን ግብይት ተከታትለን ወደ እናንተ የምናደርስበት ሰዓት ነው። በዛሬው የጉሊት መሰናዶ በአዲስ አበባ በተለምዶ ቻይና ገበያ ቻይኖች ብቻ የሚገበያዩበት አለ። እሱን አካባቢ ቅድስት ማሞት አስቃኘናለች። ከዛን በምዕራፍ 2 ኢቲቪ አመሻሽ መልሰን እንገናኛለን። አሁንም አብራችሁን ሁኑ። ከቅድስት ጋር ወደ ቻይና ገበያ ሄዱ። ማልዶ ለሚነሳ በቀኑ ለመትጋት መሬት አርሶ ዘርዘርቶ እህልን ለሚያላምድ ለኢኮኖሚ ዋልታ ለዛ ታታሪ ገበሬ ኦሮሚያ ባንክ አዲስ ነገር አለው። ሱቢ ልዩ የአርሶ አደሮች የቁጠባ ሂሳብ በሰብል ምርት በከብት እርባታና በአነስተኛ እርሻ ላይ የተሰማሩ ገበሬዎችን ጨምሮ ከመደበኛው የቁጠባ ሂሳብ የተሻለ ወለድ የሚያስገኝ አገልግሎት ሲሆን ቆጣቢ አርሶ አደሮችና አርብቶ አደሮች በመቆጠባቸው ስራቸውን ለማስፋፋት የሚያስችል የብድር አገልግሎት ከባንካችን ለማግኘት ያስችላቸዋል። በተጨማሪም ከወለድ ነፃ የባንክ አገልግሎት ተጠቃሚ ለሆኑ አርሶ አደሮች ሱቢ የሙደራ ባህ ልዩ ኢንቨስትመንት ሂሳብ እንዲሁም ገንዘቦን በአደራ የሚያስቀምጡበት የዋዲያ ሂሳብ ማዘጋጀታችን ስንገልጽ በታላቅ ደስታ ነው። ሱቢ ለትጉ አርሶ አደሮች ስኬት። ኦሮሚያ ባንክ የህዝብ ባንክ። በዛሬው የጉሊት ዝግጅታችን ቦሌ ሩዋንዳ አካባቢ የሚገኘውን የቻይናን ገበያ ልናስቃኛችሁ ወደናል። የቻይና ገበያ ቀደም ባለው ጊዜ በ1984 ዓ.ም በጉሊት መልክ የተቋቋመና ለአካባቢው ሰዎች አገልግሎት የሚሰጥ ነበር። አሁን ላይ ግን አብዛኛዎቹ ተጠቃሚዎች ቻይናውያን ናቸው። ሆኖም የአካባቢው ህብረተሰብም ይጠቀማል የሚል መረጃ ሰማንና ነው ወደዚህ መምጣታችን። ለመሆኑ ገበያው ላይ አካባቢ በሚገኙ ሱቆች ውስጥ ነው የሚገኘው። እንግዲህ የተለያዩ ነገሮች ይገኛሉ በሱቆች ውስጥ። እዚህ ያለሁት አሁን አትክልትና ፍራፍሬዎች ይሸጣሉ። እዚህ ጋር ሎቦ የሚባል አትክልት አይነት ይዣለሁኝ። በአብዛኛው ቻይናውያን እንደሚፈልጉትም ነግረውኛል ነጋዴዎቹ። ካሮት እንደማለትም ነው፣ እንደ ካሮት ነው የሚጠቀሙበት ሲሉ ገልጸውልኛል። ብዙም የተለየ ነገር ባይሆንም የፈረንጅ ቃሪያ ብለን በተለምዶ የምንጠራው ቃሪያም አለ፣ ቆስጣ አለ፣ ጥቅል ጎመን አለ፣ እንዲሁም አበባ ጎመንም ሌሎችም ነገሮች አሉ። በአብዛኛው እነሱ ይጠቀሟቸዋል ተብሎ የሚባሉ ነገሮች እዚህ ገበያ ላይ ይሸጣሉ። በዚህ ገበያ ካልታረደ ዶሮ ጀምሮ እንቁላል፣ የተለያዩ እንስሳት ስጋ ተበልቶ ሲሸጥ ተመልክቻለሁ። ገበያው እንግዲህ ሞቅ ደመቅ ያለ ነው። በርካታ ቻይናውያንም እየመጡ ይገበያሉ። በዚህ በቦሌ ሩዋንዳ አካባቢ በሚገኘው አክሲዮን ማህበር ሱቆች ውስጥ በርካታ ነገሮች ናቸው የሚሸጡት። እንግዲህ ዋጋቸውም ቢሆን ከሌሎች ገበያዎች ብዙ የተለየ አይደለም። ቀይ ሽንኩርት ከ90 ብር እስከ 100 ብር ድረስ ይሸጥ ተመልክቻለሁ። ቲማቲም 60 ብር ነው። ድንች ከ35 ብር እስከ 40 ብር ድረስ ይሸጣል። የአካባቢው ሰዎችም እንዲሁም ደግሞ በርካታ ቻይናውያንም በዚህ ቦታ ላይ ይገበያያሉ። ቻይናውያንን በትርጉም የሚያግዙ ነጋዴዎችም እዚህ አካባቢ በብዛት አሉ። ችግር የለም። ሁሉም በሚያውቀው ቋንቋ ተገበያይቶ የሚውልበት ቦታ መሆኑን ተመልክቻለሁ። አትክልትና ፍራፍሬ ብቻ አይደለም፣ አሳ በጥሬውም ይሸጣል። እዚህ አካባቢ ከ7 ሰዓት በኋላ ቢመጣ እዚህ ቦታ ላይ አሳ እየዋኘ እንደሚገኝም ነግረውኛል ነጋዴዎቹ ማለት ነው። እዚህ አካባቢ የነበረኝ ቅኝት ይህንን ይመስላል።
ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር።